ደስ አለ አይደለም? እህት ወይ ወንድም ያቤት ስለሆነ እሱንም ገብተን ያው ባይሰማን አንዳንድ ሰዎች ኮሚቴ ምናምን አናዳችሁ ያላውቃ ነው ብላ ነው እንደፈለገች ታድገዋል ከባሏ ናረገችና ምንም ነገር ማድረግ ነው ታላት ና በጣም ደስ የሚል ነገር ነው። በእርግጠኝነት ይህኛው ነገር አብሽ ወደ ቤቱ ይመልሰዋል ብዬ አስባለሁ። አብሽ ወደ ቤቱ ይመልሰዋል። ብዙ እንዳታወሩ በቃችሁ እና ማለት ነው። ቤተሰብ በጣም ግርም እና ድልቅ ያለ ነገር ምን ተቃላችሁ? ሩታ አብርሃምም ወደ ባሎን ወደ ቤቷ ለመመለስ ያደረገችው ነገር ሳናደንቅ አናልፍም። በጣም 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 ብዙ ነገር ታወራላችሁና ትንሽ እንኳን አታፍሩም እኮ በጣም አታፍሩም። አለማፈራችሁ በጣም ነው የገረመኝ ታውቃላችሁ። ብላተኛ ሴት ማን እንደሆነችማ እናውቃለን እኛ። ማን ብላተኛ ሴት ብላተኛ ሴት ብላተኛ ናት። እኔ አይደለም ያልኩት መጽሐፍ ቅዱስም ይላል። ግን እንደ ሩታ አይነት ሴት አይደለችም። ብላተኛ የምትባል ሴት እንደ ሩታ አይነት ሴት አይደለችም። ሩታ ማለት ነው ልንገራችሁ አይደለ? ቀጣፊ፣ ባለጌ፣ በቃ ስነ ስርዓት የጎደላት ሴት ናት። ለሰው ልጅ ክብር የሌላት ማለት ነው። አስረግጬ ስነግራችሁ ማለት ነው። ብላተኛ ሴት ናት። አብርሃም ያለ ፍቃዱ ሰው ልጅ እኮ ማለት ነው እንዶ ባል አይደለም እንደዚህ እየተጣሉ ይቅርና አይደለም እንደዚህ አብርሃም ሌላ ህይወት ጀምሮ ይቅርና አንድ ሰው አንድ ቤት ውስጥ ራሱ ውስጥ እየኖረ እኮ ግዴታ ተነጋግረ ምናምን ነው ገባሽ? ምክንያቱም ልጅ የሁለቱም ሰዎች ኃላፊነት ስለሆነ ማለት ነው። አይደለም አብርሃም ሌላ የፍቅር ህይወት ኖሮት ምናምን አይደለም ማለት ነው። እና በእንደዚህ አይነት የሚወለድ ልጅ ደግሞ ምን አይነት ጋይስ አስተውሉ በምትናገሩት ነገር። እኔ ራስሽን እዛ ቦታ አድርገሽ አስቢ። ኦኬ እኔ ምን ለመናገር ሩታ ጓደኛ አታውቅም። እቺ ሩታ የምትባለው በቃ ዝም ብላ እንደ ከብት የምትነዳ ሴት ናት ምን ለመናገር። ምክንያቱም ምን እንደሚያዋጣት ይሄ ነገር ትክክል ነው አይደለም ምናምን የሚባለው ነገር አታውቅም። እውነት አርግዛ ራሱ ቢሆን በጣም ብልግና በጣም እንጃ ትክክል ናት በፍጹም። እኔ ይሄ እርግዝና ራሱ ሩታ እውነት አርግዛ ራሱ ቢሆን ነው ማለት ነው አላውቅም። አሁን ግን እንግዲህ ቪዲዮውን አላመጣውላችሁም አይታችሁታል ብዬ አስባለሁ። የአብርሃም እህትና ቡዜና የአብርሃም እህት ዴቭ እህት ትላንትና ላስመርምር ምናምን ስል ልጅ አለቀሰ ተብሎ ተደውላ ተጠራች ምናምን ይላሉ። በጣም ድራመኛ ሴት ናት። ገባችሁ? አሁን እሷ እርግዝናዋን ቼክ ለማድረግ እስክትመረመር ድረስ ልጅ ወርቅ አለቀሰ ምናምን ከሷ ጋር የሚኖሩትም ልክ እንደሷ ድራመኛ ሰዎች ስለሆኑ ጠሯትና ሄደች ምናምን። መመርመር ስለማትፈልግ ነው። እውነቱ እንዲታወቅ ስለማትፈልግ ነው። እንደዚሁ አብርሃምን ሰላሟን ለማሳጣት ስለምትፈልግ ነው። ሌላ ነገር የለውም። አርግዛ አይደለም ሩታ 100% ነው የምነግራችሁ ማለት ነው። አርግዛ አይደለም። ገባችሁ? ትክክለኛ ቢሆን በቃ እኔም አርፋለሁ ኦኬ እነሱም ይረፉ ምናምን ብላ ታስባለች። ገባችሁ? ግን እሷ በጣም ብዙ ድራማ መስራት ስለምትፈልግ አብርሃምና ሄርሜላ በሰላም እንዲኖሩ ስለማትፈልግ እነሱም መበጥበጥ ስለምትፈልግ ብቻ በቃ ነገሮችን ቀስ ታስረዝማለች እንትኑ ማለት ነው እንጂ አሁን ምን ነው ኦፕሬሽን ነው እንደምትደረገው ወይ ደግሞ ምንድነው የሚባለው ይሄ እንትን የሚቀደሉት ምናምን ነገር ስሙ ጠፋ። ኦፕሬሽን ነው የሚባለው እና ሰውነትሽ ተቀዶ ምናምን ነው እንደ ቼክ አፕ ለማድረግ ልጅሽ ማባበል አቅቷቸው ነው አንቺ እስክትመረመሪ ቼክ አፕ እስክታደርጊ አስመሳይ ስለሆንሽ ነው እንጂ ማለት በቃ ነገሩን መሬት ላይ መጎተት ትፈልጋለሽ። በዛ በኩል ደግሞ ሄርሜላና አብርሃምን ሰላም እንዲያገኙ አትፈልግም። ያንቺ እንትን በቃ ይሄ ሪዝንሽ ይሄ ነው፣ ሌላ ነገር የለውም። አላረገዝሽም። እርግጠኛ ሆኜ ነው የምናገረው ጋይስ። እኔ እርግጠኛ ሆኜ ስነግራችሁ ሩታ አላረገዘችም፣ በፍጹም አላረገዝሽም።
እኔ አንቺ ያረገዝሽ ማለት ምን በቃ እኔ እውነት ሩታ እውነት አርግዛ ከሆነ ማለት ነው ጋይስ እውነት እኔ እርግጠኛ ነኝ አላረገዘችም እላለሁ። ግን እውነት አርግዘሽ ከሆነ አንቺ በቃ ዝም ብለሽ ወረ እንዴት ልበል ዝም ብላ የምትኖር ሴት የለችም። ዝም ብላ የሆነ በቃ ህይወት ውሃ ያላት ሴት ማለት ነው። እንደዛ አይነት ሴት ነው የምትመስለው እንጂ ትክክለኛ ህይወትን የምትፈልግ ሴት እንደዚህ አልፈልግሽም፣ በቃ ለአንቺ ስሜት የለኝም፣ ለአንቺ ክብር የለኝም፣ ፍቅር የለኝም፣ እኔ ሌላ ህይወት ጀምሬያለሁ፣ እኔና አንቺ የሚያገናኘን ልጅና ልጅ ብቻ ነው ብሎ እየነገ ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ። ውድ የሀገሬ ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ ዋዜማ በሰላም አደረሳችሁ አደረሰን። በዓሉ የሰላም የፍቅር የአንድነት ያድርግልን። እግዚአብሔር አምላክ ሀገራችንን ኢትዮጵያ መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን። እግዚአብሔር አምላክ ሰላሙን ለዓለም ሁሉ ያብዛ እያልኩኝ ውድ ሀገሬ ልጆች ባላችሁበት እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እንግዲህ በሰው ሀገር ላይ ያለ ነው በአረብ ኩሽና ያለ ነው እኛ እግዚአብሔር አምላክ ለእኛም ቀን ያምጣልን እላለሁ። ቤተሰቦቼ በቃ ሌላ ምንም አይደለም አለን እንግዲህ ከአመት አመት መዳም ኩሽና ማለት ነው። እግዚአብሔር ቀን አለው ለሁሉም ማለት ነው። ሰው ልጅ ካልሞተ ሁሉም ነገር ያልፋል። እሱ በሱ አምናለሁ እና እንግዲህ የቀራንዮው ንጉስ ኢየሱስ ክርስቶስ የሰራዊት ጌታ እግዚአብሔር ሁላችንንም ታሪካችንን ይቀይርልን እሱ እላለሁኝ ቤተሰቦቼ። እና ውድ ኢትዮጵያውያን እንግዲህ ወደ ቪዲዮ ስመለስ ሁላችሁም ቪዲዮን ተመልከቱልኝ ፕሊዝ፣ ኮሜንት አድርጉልኝ፣ ሼር አድርጉልኝ እና አስተያየታችሁን ጻፉ። ቪዲዮውን እስከ መጨረሻ ድረስ ማየት እንዳትረሱ። እንግዲህ እንደ እግዚአብሔር ፍቃድ ነገም ደግሞ ያው እንመጣለን ቤት ተስፋ አደርጋለሁ። ከተመቸኝ ትናንትና አልመጣሁ ነበረ ቤት አልነበርኩኝም አልተመቸኝም። ሰው ነገም ደግሞ እንደ እግዚአብሔር ፍቃድ እግዚአብሔር የነገ ሰው ይበለንና እንገናኝ ይሆናል ቤት ተስፋ አደርጋለሁ። ግን አበረታቱኝ በእናታችሁ የእውነት አበረታቱኝ ማለት ኮሜንትም አድርጉ ላይክም አድርጉልኝ። ያው ቀና ልብ ካላችሁ ማለት ነው አላስገድዳችሁም፣ ግን በፍቅር ከሆነ ማለት ነውና እንግዲህ የነገ ሰው ይበለን እና በጣም ነው ደስ የሚለው ፋሲካ በጣም ነው ደስ የሚለው። እንግዲህ መድኃኒታችን ኢየሱስ ክርስቶስ የፍቅርን ጥግ ለሰው ልጅ ያሳየበት ጠላት ዲያብሎስ ድል የተነሳበት ቀን ነውና እግዚአብሔር ይመስገን ከሁሉም በላይ እኔ እንጃ ከዛ ውጭ ምን የሚባል ነገር አለ? ቤተሰብ ማርያምን ከዛ ውጭ ምን የሚባል ነገር አለ? እና እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ሁላችንንም እንግዲህ በህይወታችን በቃ አይደለ በጣም ብዙ ነገሮች በህይወታችን ውስጥ እንትን ይላልና ከዛ ነገር ውስጥ እግዚአብሔር አምላክ ድል ያድርግልንና እኛንም ፈጣሪ በእንትኑ ያቁመን እላለሁ። እንግዲህ አይዟችሁ፣ እሺ አይዟችሁ፣ እግዚአብሔር ቀን አለው ለሁሉም በህይወት ያኑረን። መድኃኒዓለም ክርስቶስ ቤተሰቦቻችንን ይጠብቅልን። ቤተሰቦቻችን ደስታ እኛ ደስታ ነውና ምንም ማለት አይደለም እግዚአብሔርን እና ቤተሰቦቻችሁ ከተደሰቱ ቤተሰቦቻችሁ ሰላም ከሆኑ ምንም እንዳትከፉ። ምክንያቱም ካለን ከሌለን ነገር ያለን ይበልጣልና እሱን እያመሰገንን እናሳልፍ እላለሁ ቤተሰቦቼ። እግዚአብሔር ሁሌም እግዚአብሔርን ማመስገን እንዳትረሱ ማርያምን ሁሌም ማለት ነውና ሁሌም በህይወታችሁ ውስጥ ሁሌም እግዚአብሔርን አመስግኑት። ስለሆነውም ስላልሆነውም ስለ ኤቭሪቲንግ ስለ ሁሉም ነገር በቃ ምክንያቱም ከኛ በላይ እግዚአብሔር እኛን ያውቃል እና ያለሱ ፍቃድ አንዳች ነገር በህይወታችን ውስጥ የሚፈጸም ነገር ስለሌለ ማለት ነውና ሁሌም እግዚአብሔርን አመስግኑ ማለት ነውና አታማረሩ። እግዚአብሔር ቃል እንደሚለው ማለት ነው ማነው ተጨንቆ አንዲት የፀጉሯን እንትን ለራሱ መጨመር የሚችል እንደሚል እግዚአብሔር ቃል እኛ በንጨነቅ ምን ብንል ምንም የምንፈጥረው ነገር ስለሌለ ማለት ነው። እግዚአብሔር ህይወታችሁ ይቀየር ስል ይቀየርልናል ተስፋ አደርጋለሁ። በፍጹም ልባችሁ እግዚአብሔርን እመኑ። በፍጹም ልባችሁ ያለ ምንም ጥርጥር ማርያምን ያለ ምንም ጥርጥር እግዚአብሔርን እንመን ማለት በሁላችሁም ባላችሁት እምነት አመልካለሁ ብላችሁ በምታስቡት እንግዲህ እኔ አይደል ነው እኔ ማመልከው የሰራዊት ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻና ብቻ ነው። ከሱ ውጪ ማመልከው አምላክ የለኝም እና እሱ ነገሮችን እንደሚያስተካክል አምናለሁ። በመንገዴም በህይወቴም በሁሉ ነገሬ እግዚአብሔርን አምናለሁ። እግዚአብሔር ላይ አንዳች ጥርጣሬ የለኝም። እግዚአብሔር ታሪክ ቀያሪ ነው። እግዚአብሔር ድል አድራጊ ነውና የቀራንዮው ንጉስ ኢየሱስ ክርስቶስ ስምና ክብርና ምስጋና ለእሱ ይሁን። አልፋ ኦሜጋ የድንግል ማርያም ልጅ ሁሌም በመንገዴም ስናገርስ በቃ ኤቭሪቲንግ ውስጥ እንዲገባልኝ በሚሄድበት እንዲከተለኝ ሁሌ ህይወቴን ለሱ አሳልፌ ሰጥቻለሁና በፍጹም ልባችሁ እግዚአብሔርን እመኑ። ከዛ አትፈሩ እላለሁኝ ቤተሰቦቼ። ሰበኳችሁ መሰለኝ ዛሬ። እኔ በነገራችን ላይ እግዚአብሔርን ቃል ሁሌ ማውራት ደስ ይለኛል። ያው ሰዎች አብዛኞቻችን እግዚአብሔርን ቃል ማዳመጥ ምናምን ይጨንቀናል። ግን ቢሆንም እግዚአብሔርን ኃጢአተኞች ነን። ማንም ኃጢአተኛ ያልሆነ ሰው የለም እዚህ ምድር ላይ ጋይስ። ማንም እግዚአብሔር ቃልም ይላል ኃጢአት የሌለበት ሰው እዚህ ምድር ላይ የለም። ኃጢአተኛ አይደለሁም ብል እንኳን እግዚአብሔርን ኃጢአተኛ ማነው ውሸታም ያደርጋል ይላል። ሰው ሁላችንም ኃጢአተኞች ነን። እግዚአብሔር ግን ኃጢአታችንን ይጸየፋል፣ እኛን ግን
ልጁ ነን ልጆቹ ነን እና ይወደናል። ሁሌም ለእኛ ምሕረት ለማድረግ እግዚአብሔር ሁሌም እጁ ሰፊ ነው። ኦኬ እና አሁንም እሱ ምድሪቱን የሚጎበኛት ሰላሙን ያውርድልን። እንግዲህ ፈጣሪ ቸር ያሰማን። ቤተሰቦቼ ውድድ ነው የማደርጋችሁ ሁላችሁንም በክርስቶስ ፍቅር እና የዛሬ ቪዲዮ እስከጨረሽ እንድትመለከቱልኝ ተስፋ አደርጋለሁ። ውድድ ነው የማደርጋችሁ። ኢንጆይ ቪዲዮ። ድጋሜ ከሱ አረገዝሽ ስትይ አይ ዶንት ኖ እኔም ሴት ነኝ ልክ እንዳንቺ፣ ግን እኔ አይ ዶንት ኖ በጣም ከባድ ነው። በጣም እንደውም አንዳንድ ሴቶች አላለ እንትን ላይ ቀጥል ነገር ከዚህ ይሄ ለወለድሽው ልጅ እንኳን በጣም ታስቢያለሽ ማለት ነው። እና ግራ ይገባኛል። ሩታ ጀግና ናት፣ ሩታ እንደዚህ ናት። ከዚህ በኋላ ማለት ነው አብርሃም ላይ አፋችሁን የምትከፍቱ ሰዎች አፋችሁን እንትን ብላችሁ ያዙ። ኦኬ ዝም ብላችሁ እንደሷ እኔ እርግጠኛ ነኝ ልክ እንደኔ ሮዝ ምናምን የምትቀቅሉ ሽንት ቤት የምታጠቡ ልክ እንደኔ ማለት ነው ናችሁ። ግን ደግሞ ብትሆኑ ማለት ነው አስተውሉ። ዝም ብላችሁ አትነዱ፣ እንደ ከብት አትነዱ። አስተውሉ። መጀመሪያ ወቁ፣ መጀመሪያ ከማውራታችሁ በፊት ማለት ነው። እኔም እንደናንተ ሮዝ ቀቃይ ነኝ ምናምን ሽንት ቤት አጣቢ ነኝ፣ ግን አውቀዋለሁ፣ የምናገረውን ነገር አውቃለሁ። ወይ ደግሞ እውነት ምንድን ነው ምናምን የሚለውን ነገር አያለው። እና ዝም ብላችሁ የእርግማን መዓት የስድብ መዓት የእንትን መዓት ዝም ብላችሁ አታውሩ። መጀመሪያ ወቁ፣ በደንብ ወቁ። ሩታ መደገፋችሁ መብታችሁ ነው። ለእናንተ ጀግና ራያችሁ ከሆነች ጀግና ናት። እናንተም ያው ለነገሩ አንዳንድ ሰዎች አትተናነሱ። አልፈልጋችሁም እያለ በግድ እያረገዛችሁ ኢትዮጵያ ወልዳችሁለት ከዛ ወደ አረብ ሀገር ልካችሁ የለ እናንተ ልክ እንደሱ አይነት እንደ ሩታ አይነት ሴቶች ማለት እንደዛ ነው። ሩታን የምትደግፉ ሴቶች ምን አይነት ሴቶች ናቸው? ኢትዮጵያ ትሄዳላችሁ፣ ከዛ በአረብ ሀገር ላይ በሰራችሁት ብር ሰርግ ደግሳችሁ ወደ አረብ ሀገር ትመጣላችሁ። ባላችሁን ደግሞ ብር እየላካችሁ ትጦራላችሁ ማለት ነው። የሩታ ደጋፊዎች እንደዛ ናቸው። አልፈልግም እየተባላችሁ ማለት ነው። ሩታ የምትደግፉ ሰዎች እኔ እንደዛ ነው የምቆጥራችሁ። እንደዛ ብዬ ነው የማስባችሁ የሩታ ደጋፊ የሆናችሁ ሰዎች። ኦኬ ለሩታ ጀግና የምትሉ ማለት ነው። ይሄ ነው እናንተ ጀግንነታችሁ እንደዚህ ነው። ምንድነው ግን ዲዛ ነገረኛ አናገርም እንዴ? እሺ ነገር ሰንጨት ሰጠን ደስ ይላል። ቃለ መጠየቆች ደስ አይሉም። እሺ ወደ አንቺ መውለድ ፈልጋለሁ። ያ እንዴ ምን ማለት ነው እንግዲህ እና ዛሬ ያው እናውራን ፍሬው ያማረዘ የምፈልገው በዚሁ አጋጣሚ ይሄ ልጅም በጣም አደንቀዋለሁ። ምክንያቱም ጎበዝ ነህ፣ በርታ። እንግዲህ ነገ በጸዴ ቪዲዮን ጠብቃችኋለን። እንደምታውቁት ነገ ሄርሜላ ጌም አላት 3 ሰዓት ከሌሊቱ በኢትዮጵያ እና ሁላችንም ሄዳችሁ ታፕ ኮፒ ሊንክ አድርጉላት። በቃ ጥግ ድረስ ለሄርሜላ ያላችሁን ነገር ፍቅር አሳዩ፣ ያላችሁ ጊፍትም ስጧት እና እንግዲህ ሄርሜላ እንደግፋለን። እኔም ጊዜ ካገኘሁኝ ያው እኔ ጊፍት መስጠት እንኳን አቅሙ የለኝም፣ ግን ታፕ ኮፒ ሊንክ ለማድረግ እገባለሁ እና ኢንጆይ አድርጉት። ሄርሜላና አብርሃም ጠላቶቻችሁን እንግዲህ እግዚአብሔር ያዝላችሁ። አብርሃም በጣም ነው ማከብር፣ በጣም ነው ወድ ወንድሜ። በርታ። ምንም ቢወጣት ወጣለ። እህት አለችልህ ቡዜ ማለት ነው ጋይስ። ቡዜ የአብርሃም ደጋፊዎች ግን የት ናችሁ? የምር ግን የት ናችሁ? እናንተ ግን የት ናችሁ? እኔ እኮ ማለት ነው ግራ ይገባኝ። ቲክቶክ ሊንክ እንትን ስራ አለ አካውንት ዩቲዩብ ስራ አለ። ለምን አታውቁትም? ወይ ባዮ ምናምን ላይ ከቻልኩኝ ያስገባላችኋለሁ። እንት ስትሉ እዛ ጋር ሊንክ አለ። ሊንኩ ተጭናችሁ መግባት ትችላላችሁ እና በዛ ካላችሁ እስቲ ሼር አድርጉልኝ። አላይም የአብርሃም እንትኖች አላያችሁም። እንደገናኝ እዛ ላይ ቲክቶክ ላይ እናውራ እና እንደዛ ነው። አብርሃምን አበረታቱት፣ ከጎኑ ሁኑ። የሩታ በጎች በጣም ብዙ ናቸው እና ግን የአብርሃም ደጋፊዎች የት ናችሁ? አብርሃም እኮ በጣም ጎበዝ ጀግና ሰው ነው። ቤተሰብ ከጎኑ እንሆን እና መልካም ምሽት ይሆንላችሁ። ውድድር ማድረግ